ታማኝ አገልጋይ ገብርኄር የአብይ ጾም 6ኛ ሳምንት ነው። የአብይ ጾም 6ኛ ሳምንት ቅድስት ቤተክርስቲያናችን ገብርኄር በሚል ስያሜ ትጠራዋለች። ገብርኄር ማለት ታማኝ አገልጋይ ማለት ነው። የስያሜው መነሻ በማቴዎስ ወንጌል ምዕራፍ 25 ከቁጥር 14 እስከ 30 ተጽፎ የምናገኘው ኃይለ ቃል ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ በምሳሌ መስሎ ካስተማራቸው ትምህርቶች መካከል አንዱ የሆነው ትምህርት በዚህ የወንጌል ክፍል ላይ ተጽፏል። መንፈሳዊ አገልግሎት ምንም እንኳን የቤተክርስቲያን ኃላፊነት የእገሌና የእገሊት ተብሎ ባይወሰንም ቤተክርስቲያን ባላት የአገልግሎት መዋቅር መሰረት የኃላፊነትን ቦታ ይዘው ለሚያገለግሉ ሰዎች ትልቅ አስተማሪ መልእክት የሚሰጥ የመጽሐፍ ቅዱስ ትምህርት እንደዚሁም ደግሞ የአብይ ጾም 6ኛ ሳምንት ትምህርት ነው። ውድ ያኖስ ቲዩብ ቤተሰቦች በቅድሚያ ቻናላችንን ሰብስክራይብ በማድረግ እንደዚሁም ደግሞ ቪዲዮአችንን ላይክ በማድረግ ጀምሩት። እንደዚሁም ደግሞ ቪዲዮ ስንለቅ እንዲደርሳችሁ የደውል ምልክቷን መጫናችሁን እንዳትረሱ። የአብይ ጾም 6ኛ ሳምንት ገብርኄር በምሳሌ የተነገረው ታሪክ ወደ ሌላ ሀገር የሚሄድ ሰው አገልጋዮቹን ጠርቶ ለእያንዳንዳቸው እንደ ችሎታቸው መጠን ለአንዱ 5 ለአንዱ 2 እንዲሁም ለሌላኛው 1 መክሊት ነግደው ያተርፉበት ዘንድ እንደሰጣቸው የምንማርበት ትምህርት ነው። ገና ከታሪኩ መጀመሪያ እንደምንረዳው የአገልጋዮቹ ጌታ ምንም እንኳን እርሱ ለመንገድ ቢዘጋጅም ሀብቱ ግን በተዘጋ ቤት ውስጥ ተቆልፎበት እንዲቀመጥ አልፈለገም። በዚህም አገልጋዮቹን ጠርቶ ገንዘቡን በአደራ ተቀብለው እንዲያተርፉበት አዟቸው ነበረ ወይም ደግሞ አዘዛቸው። መንፈሳዊ አገልግሎት ዓላማው ሰውን ማትረፍ ነውና፣ ሆኖም ግን ማትረፍ በመፈለጉ ብቻ ገንዘቡን ያላግባብ አልበተነም። ነገር ግን ለእርሱ ቀረቤታ የነበራቸውን አገልጋዮቹን ጠርቶ ያውም እንደየችሎታቸው መጠን ኃላፊነቱን ሳይከብዳቸው እንዲሰሩበት ገንዘቡን አከፋፈላቸው። ይህም ጌታ ቅንነትና ርኅራኄ የበዛለት እንደሆነ የሚያመላክተን ነገር አለ። ይኸውም ለአገልጋዮቹ ኃላፊነትን ቢሰጥም እንኳን ከእርሱ ጋር በነበረው ቀረቤታ ማን ምን መስራት ይችላል የሚለውን ከግምት ውስጥ በማስገባት ለእያንዳንዳቸው እንደ ኃላፊነት የመሸከም አቅማቸውን 5 2 1 እያደረገ መክሊት ሰጥቷቸዋል። 5 ለሚችለው 5 መክሊት ሰጥቶታል። ከዛ ደግሞ 2 ለሚችለው ደግሞ 2 መክሊት ሰጥቶታል። 1 ለሚችለው ደግሞ 1 መክሊት ሰጥቷቸዋልና ለሁሉም እንደየአቅሙ ነው የሚፈትነንም። እኛንም ሲፈትነን እንደየአቅማችን ነው የሚፈትነን፣ ሲሰጠንም እንደየአቅማችን ነው። ለምሳሌ እኛ በቀላል በምሳሌ ለምሳሌ ገንዘብ እኛ አሁን 100 ብር ፈልገን ግን ጌታችን ይበቃቸዋል ወይም ደግሞ ይሄንን ብሰጣችሁ ነው የሚሻላችሁ ብሎ 50 ብር ሊሰጠን ቢችል አይ እኛ 100 ብር የፈለግነው እኔ 100 ብር ነው የፈለግኩት ልንለው አንችልም። የሚበቃን የሚያስፈልገንን መጥኖ እሱ ስለሚሰጠን፣ ምክንያቱም ከዛ በላይ ቢሰጠን ምናልባት ሊያጠፋን የሚችል ሊሆን ስለሚችል መጥኖ ይሰጠናል ማለት ነው። እና ይህንን ታሪክ እንመለከታለን። እንደየአቅማቸው ኃላፊነት 5 2 1 እያደረገ መስጠቱን እናስባለን። ምናልባት ስስት ባልተላቀቀው ስሜት ለሚያስብ ሰው የዚህ ጌታ መክሊት አሰጣጥ አድሎ ያለበት ሊመስለው ይችላል። ታሪኩን እስከ መጨረሻው ብንከታተለው ግን የሚያሳየን የባለ መክሊቱን ባለቤት ቅንነት ነው። ቀጥለን እንደምናነበው ይህ ጌታ ለአገልጋዮቹ አትርፉበት ብሎ መክሊቱን ሰጥቷቸው በሄደበት ሀገር አልቀረም። ይልቁንም እያንዳንዱ በተሰጣቸው መክሊት ምን እንደሰሩበት ሊቆጣጠራቸው እንደመጣ እናነባለን። ስለዚህ አገልጋዮቹ በሰጣቸው መክሊት ምን እንደሰሩ እንደሚጠይቃቸው እያወቀ ከአቅማቸው በላይ የሆነ መክሊትን በመስጠት ምን ሰርተው የተሰጣቸውን መክሊት ያህል ማትረፍ እንደሚችሉ በማሰብ እንዲጨነቁ አልፈለገም። በተቃራኒው የምናየው ያለምንም ጭንቀት ከአእምሯቸው በላይ ሳይሆን ያላቸውን አቅም ተጠቅመው መስራትና ማትረፍ የሚችሉትን ያህል መክሊት እንደሰጣቸው እንመለከታለን ማለት ነው። ከብዙ ጊዜም በኋላ የእነዚህ አገልጋዮች ጌታ በሰጣቸው መክሊት ምን እንደሰሩበት ሊቆጣጠራቸው መጥቶ ነበረ። ስለዚህ ከብዙ ጊዜ በኋላ የእነዚህ አገልጋዮች ጌታ በሰጣቸው መክሊት ምን እንደሰሩበት ሊቆጣጠራቸው ሲመጣ 5 መክሊት ተቀብሎ የነበረው ሌላ 5 መክሊት አተረፈ። እንደዚሁም ደግሞ 2 መክሊት ተቀብሎ የነበረው የጌታውን አደራ ሳይበላ እንደዚሁ ሌላ 2 መክሊት አተረፈ። ጌታቸው ፊት እንደቆሙ ያ ጌታም በእነዚህ አገልጋዮቹ ታማኝነት ተደስቶ ወደ ደስታው እንዳስገባቸው እናያለን። በተቃራኒው ደግሞ የአንድ መክሊት ተቀብሎ የነበረው
ምድርን ቆፍሮ ያተርፍባት ዘንድ የተሰጠችውን መክሊት እንደቀበረ ከዚህም አልፎ ምን አደረክ ተብሎ ሲጠየቅ የአመፅ ንግግር እንደተናገረ በዚህ ክፋቱ ያዘነው ጌታውም ያን ክፉ አገልጋይ እንደገሰጸው በአግባቡ አገልግሎ ነግዶ ማትረፍ ባለመቻሉ ዋጋውን እንዳጣ እናነባለን። መጽሐፍ ቅዱስ ላይም ስናነበው የማቴዎስ ወንጌል ምዕራፍ 25ን ስታነቡ የማቴዎስ ወንጌል ምዕራፍ 25ን ስታነቡ ከቁጥር 14 ጀምሮ ማለት ነው። የማቴዎስ ወንጌል ምዕራፍ 25 ከቁጥር 14 ስታነቡ እንዲህ ይላል። ወደ ሌላ ሀገር የሚሄድ ሰው ባሮቹን ጠርቶ ያለውን ገንዘብ እንደሰጣቸው እንዲሁ ይሆናል። ለእያንዳንዱ እንደ አቅሙ፣ ለአንዱ 5 መክሊት፣ ለአንዱ 2፣ ለአንዱም 1 ሰጠና ወደ ሌላ ሀገር ወዲያው ሄደ። 5 መክሊትም የተቀበለው ሄዶ ነገደበት፣ ሌላም 5 አተረፈበት። እንዲሁም 2 የተቀበለው ሌላ 2 አተረፈ። 1 የተቀበለው ግን ሄዶ ምድርን ቆፈረና የጌታውን ገንዘብ ቀበረ። ከብዙ ዘመንም በኋላ የእነዚያ ባሮች ጌታ መጣና ተቆጣጠራቸው። 5 መክሊት የተቀበለውም ቀረበና ሌላ 5 መክሊት አስረክቦ ጌታ ሆይ 5 መክሊት ሰጥተኸኝ ነበር፣ እነሆ ሌላ 5 መክሊት አተረፍኩበት አለ። ጌታውም መልካም አንተ በጎ ታማኝ ባሪያ፣ በጥቂቱ ታምነሃል፣ በብዙ ሾምሃለሁ፣ ወደ ጌታ ደስታ ግባ አለው። 2 መክሊትም የተቀበለው ደግሞ ቀርቦ ጌታ ሆይ 2 መክሊት ሰጥተኸኝ ነበር፣ እነሆ ሌላ 2 መክሊት አተረፍኩበት አለ። ጌታውም መልካም አንተ በጎ ታማኝ ባሪያ፣ በጥቂቱ ታምነሃልና በብዙ ሾምሃለሁ፣ ወደ ጌታ ደስታ ግባ አለው። 1 መክሊትም የተቀበለው ደግሞ ቀርቦ ጌታ ሆይ ካልዘራህባት የምታጭድ ካልበተንክባትም የምትሰበስብ ጨካኝ ሰው መሆንን ታወቃለሁ። ፈራሁም፣ ሄጄም መክሊትን በምድር ቀበርኩት፣ መክሊትህ አለ አለ። ጌታውም መልሶ እንዲህ አለው፣ አንተ ክፉና ኬተኛ ባሪያ፣ ካልዘራሁባት እንዳጭድ ካልበተንኩባትም እንድሰበስብ ታውቃለህን? ስለዚህ ገንዘቤን ለለዋጮች አደራ ልትሰጠው በተገባ ነበር። እኔም መጥቼ ያለኝን ከትርፉ ጋር እወስዶ ነበር። ስለዚህ መክሊቱን ውሰዱበት፣ 10 መክሊትም ላለው ስጡት። ላለው ሁሉ ይሰጠዋልና ይበዛለትማል፣ ከሌለው ግን ያው ያለው እንኳ ይወሰድበታል። የማይጠቅመውንም ባሪያ በውጭ ወዳለው ጨለማ አውጡት፣ በዚያ ለቅሶና ጥርስ ማፋጨት ይሆናል ብሎ የማቴዎስ ወንጌል ምዕራፍ 25 ይነግረናል። እንግዲህ እዚህ ትምህርት ላይ የምንመለከተው ሁለቱ የተሰጣቸውን ኃላፊነት ተቀብለው ነግደው ያተረፉት ሁለቱ ነጋዴዎች ጌታቸው እንደተደሰተባቸው እንመለከታለን። ጌታቸው ደግሞ አደራ ሰጥቷቸው ያላተረፈው ደግሞ ያኛው ግለሰብ ደግሞ የጌታውን ቃል ባለመስማቱ እንደውም የማይገባውን ስም በመስጠቱ ጌታው ተቆጥቶ ጥርስ ማፋጨት ወዳለበት ያለውንም እንደወሰዱበት እንመለከታለን። እንግዲህ ጌታችን በምሳሌ ካስተማራቸው የወንጌል ትምህርት የምናገኘው ቁም ነገር ምንድነው የሚለውን ደግሞ እንመልከተው። ከዚህ ክፍል ምን እንማራለን፣ ምን እንረዳለን የሚለውን እንመልከት። አንደኛ፣ ለአገልጋዮች ዋጋ የሚሰጥ አምላክ እንዳለ እንመለከታለን። ያ ማለት በተሰጠው ጸጋ በቅድስና በትህትና በንጽህና ማገልገል ያልቻለውን አገልጋይ ነኝ ባይ ሕግን ባለመፈጸሙና ወጥቶ ወርዶ ተተኪዎችን ባለማፍራቱ የፈረደበትን ፍርድ ልቅሶና ጥርስ ማፋጨት ወዳለበት በውጪ ወዳለ ጨለማ አውጡት የሚለው ይውሰን የሚያስተምረን ለአገልጋዮች ዋጋ የሚሰጥ አምላክ በማያገለግሉ አገልጋይ መሰዎች ላይ ታላቅ ስልጣን እንዳለው ነው። ያ ማለት አገልጋይ የሆኑ ለምሳሌ ዲያቆናት ሊሆኑ ይችላሉ፣ ካህናት ሊሆኑ ይችላሉ፣ ዘማሪያን፣ መምህራን የሚባሉት ሁሉ ፍርድ ይሰጣቸዋል። በተሰጣቸው መክሊት ካላተረፉ፣ ለማይገባው አገልግሎት ከተሰማሩ፣ የተሰጣቸው የማስተማር ጸጋ፣ የመዘመር ጸጋ፣ የክህነት ጸጋ፣ የዲቁና ጸጋ ካልተጠቀሙበት አገልጋዮቹ ጌታቸው ሲመጣ እንደሚመረምራቸው እንደሚፈርድባቸው እንመለከታለን። በተለይ በቤተክርስቲያን ያሉ ካህናትን የሚመለከት አገልጋዮችን የሚመለከት ወቅት ነው ይሄ ገብርኄር የሚባለው ማለት ነው። ሁለተኛው ኃላፊነታቸውን የተወጡ አገልጋዮችን እንመለከታለን። ኃላፊነታቸውን ያለምንም ነቀፋ የተወጡ አገልጋዮች የተባሉትን 5 እና 2 መክሊት የተቀበሉት ናቸው። እነዚህ ኃላፊነታቸውን የተወጡ አገልጋዮች ለመባል ያበቃቸው ደግሞ አስቀድመው ብዙ ወይንም የተሻለ ቁጥር ያለው መክሊት ለመቀበል መብቃታቸው አይደለም። ጉዳዩ የመክሊቱ ቁጥር ሳይሆን በተሰጣቸው መክሊት የሚገባቸውን ያህል ደክሞ ማትረፍ መቻላቸው። ያ ማለት አስተምረው ገስጸው ሰዎችን ወደ ንስሐ ያበቁ አገልጋዮች፣ ካህናት፣ አባቶች፣ መምህራን፣ ዘማሪያን እንደዚሁም ደግሞ ያሉትን አገልጋዮችን ለማድረግ ለማለት ያክል ነው። ስለዚህ እነዚህ ኃላፊነት ተሰጥቷቸው አትርፎ ነግዶ ያተረፉ ናቸው። እነዚህ ደግሞ ከጌታቸው ኃላፊነታቸውን የተወጡ አገልጋዮችን ዋጋ እንደሚሰጣቸው የምንመለከተበት ትምህርት ነው ማለት ነው። ሌላው
ኃላፊነታቸው መወጣት ያልቻሉ አገልጋዮችን እንመለከታለን። ኃላፊነታቸውን በአግባቡ መወጣት ያልቻሉ አገልጋዮች 3 መሰረታዊ ችግሮች ይስተዋልባቸዋል። የመጀመሪያው ማትረፍ አይችሉም ወይም ደግሞ ማትረፍ አለመቻላቸው ነው። ሰነፍ አገልጋዮች ማትረፍ አይችሉም። ዋጋ ከፋዩ ጌታ ለሁሉም እንደ አቅማቸው መስጠቱም አቅማቸው በሚፈቅደው የሥራ ደረጃ እንዲሰማሩ በማሰብ ነበረ። ነገር ግን ኃላፊነታቸውን የማይወጡ አገልጋዮች ግን የሚያደርጉት እግዚአብሔር አምላክ ካዘዛቸው ትእዛዝ በተቃራኒው መልኩ መፈጸም ነው። ሊሰሩበት የሚገባቸውን መክሊት ይቀብራሉ። ይህም ለአምላካቸው ትእዛዝ ያላቸውን ቸልተኝነት በግልጽ ያሳያል ማለት። ስለዚህ ኃላፊነታቸውን መወጣት ያልቻሉ አገልጋዮች 3 መሰረታዊ ችግር፣ አንደኛው ማትረፍ አለመቻል ነው። በአቅማቸው የተሰጣቸው ቢሰሩ ማትረፍ ይችሉ ነበር፣ ግን መስራት አልቻሉም። ሁለተኛው አመፀኞች ናቸው። ለእያንዳንዱም እንደ ስራው መጠን ዋጋውን የሚከፍል አምላክ በተሰጣቸው መክሊት ምን እንዳደረገው ሲጠይቅ አንተ ካልዘራህበት የምታጭድ ካልበተንክበትም የምትሰበስብ ጨካኝ ሰው እንደሆንክ እናውቃለን። ስለፈራንህም ሄደን መክሊትን በምድር ውስጥ ቀበር ነው ሲሉ ይመልሳሉ። ይህ የአመፃ ንግግራቸው ውሸት አለበት። ምክንያቱም እነርሱ እንዳሉት ጌታችን ካልዘራበት የሚያጭድ ካልበተነበት ደግሞ የሚሰበስብ ጨካኝ አምላክ አይደለም። ቢሆን ኖሮ ሊደረግ የሚችለው ምንም መክሊት ሳይሰጣቸው ከነትርፉ 2 መክሊቶችን ይጠይቃቸው ነበረ። ኃላፊነታቸውን የማይወጡ አገልጋዮች በተሰጣቸው ከማትረፍ ይልቅ የተሰጣቸውን ይበትናሉ፣ የሰጣቸውን አካል ይወቅሳሉ። እኔ እኮ እንዲህ ቢሆን ኖሮ አንተ እንዲህ ስለሆንክ ነው፣ አንተ እንዲህ ስለሆንክ ነው እያሉ ያመካኛሉ ማለት ነው። ስለዚህ አመፀኞች ናቸው። 3ኛው መሰረታዊ ችግራቸው ደግሞ አይገቡ አሊያም ደግሞ አያስገቡ። ወይ እነሱ አይገቡ፣ ወይ እነሱ አይመለሱ፣ ወይ ንስሐ አይገቡ፣ ወይም ደግሞ ሌሎችን ንስሐ እንዲገቡ እንዲመለሱ አያደርጉ። ሰነፍ አገልጋዮች ወይም ደግሞ ሰነፍ መምህራን፣ ሰነፍ ካህናት፣ ሰነፍ ዲያቆናት፣ ሰነፍ ዘማሪያን በተሰጣቸው መክሊት አትርፎ መመለስ እንዳለባቸው ጠንቅቀው ያውቃሉ። ነገር ግን ከጌታቸው የተሰጣቸው እውነተኛ ትእዛዝ መሆኑን እያወቁ ማትረፍ አይፈልጉም። የጽድቅ መግቢያውን በር አንቀው ይዘው ወይ እነሱ ገብቶ አያገለግሉ አሊያም ደግሞ ሌላው እንዲያገለግል በሩን አይከፍቱም። ይህ ክፉ ድርጊት እንዲፈጽሙ የሚያደርጋቸው ደግሞ በውስጣቸው የተቀረጸው የአመጽ መንፈስ ነው። ኃላፊነታቸውን ያልተወጡ አገልጋዮች ክፋታቸው ተሰባኪውን ወይም ደግሞ የሚማረውን ወደ እግዚአብሔር ከመምራት ይልቅ የነሱ ደጋፊ፣ ስለ ክብራቸው ተሟጋች እንዲሆን በሕዝቡ መካከል ጎራ እንዲፈጥርና የጳውሎስ ነኝ፣ የአጵሎስ ነኝ፣ የኬፋ ነኝ እያለ እንዲከፋፈል በእምነቱ ጽኑ አቋም እንዳይኖሩ ማድረግ ሌላው ድብቁ ስልታቸው ነው ማለት ነው። 6ኛው የጌታችን ጾም እንግዲህ የምንማረው ይህንን ነው። ገብርኄር ወይም ደግሞ ታማኝ አገልጋይ በመሆን በተሰጠን መክሊት 30፣ 60፣ 100 ፍሬ የምናፈራበት መሆኑን አውቀን እንግዲህ ጠንክረን እንድናተርፍ ይጠበቃል። መክሊታችንን ባለመቅበር ከወቀሳ ለመዳን በርተን መስራት ይጠበቅብናል። ከእግዚአብሔር የተሰጠን ኃላፊነት፣ ከእግዚአብሔር የተሰጠንን ጸጋ ልንጠብቀው ይገባል። ሁላችንም እንደየአቅማችን አገልጋዮች ነን። ለምሳሌ እንደ ምዕመን ሁላችንም ለራሳችን አገልጋዮች ነን። ለራሳችን ንስሐ መስጠት ይጠበቅበት፣ ለራሳችን ስጎ ደሙን መቀበል ይጠበቅና ይሄ አገልግሎት ነው። ለቤተክርስቲያን መሄድ ይህም አገልግሎት ነው። እንደ ምዕመን ብንቆጠርም ግን ይህም የአገልግሎታችን አንዱ አካል ነው። ሌላው ግን በዋናነት ግን እንደ አገልግሎት የሚታሰቡት ያው ዲያቆናት፣ ካህናት፣ ጳጳሳት፣ ዘማሪያን፣ መምህራን የመሳሰሉት ናቸው። ስለዚህ ዋናው ትምህርቱ ለነዚህ ለአገልጋዮች ታርጌት ተደርጎ የተሰበከ ነው። በመክሊታቸው በተሰጣቸው ጸጋ እንዲያተርፉ፣ ሰዎችን እንዲያስተምሩ፣ ሰዎችን እንዲመልሱ ማለት ነው። ስለዚህ ከዚህ የምንማረው ይሄንን ነው ማለት ነው። የዐቢይ ጾም 6ኛ ሳምንት ነው። ገብርኄር ማለት ታማኝ አገልጋይ ማለት ነው። ለዛሬ ይዘንላችሁ ከመጣነው ትምህርት ውስጥ ተምራችኋል፣ ቁም ነገር ወስዳችኋል ብለን እናስባለን። በቀጣይ በሌሎች መርሃ ግብሮች እንመለሳለን። ውድ የአኖስ ቲዩብ ቤተሰቦች በቅድሚያ ቻናላችን ሰብስክራይብ ያላደረጋችሁ ቻናላችን ሰብስክራይብ አድርጉ። ቪዲዮ ስንለቅ እንዲደርሳችሁ የደውል ምልክቷን መጫኗን እንዳትረሱ። እንደዚሁም ደግሞ ይህንን ቪዲዮ ላይክ ማድረጋችሁን እንዳትረሱ። ያላችሁን ማንኛውም ሐሳብ፣ አስተያየት፣ ጥያቄ በኮሜንት ሴክሽን ላይ አስቀምጡልን። አስተማሪ ሆነ ካገኛችሁት ደግሞ ለብዙዎች ለወዳጆቻችሁ፣ ለቤተሰቦቻችሁ፣ ለእህት ለወንድማችሁ ሼር አድርጉት፣ ይማሩበታልና። ስለነበረን ጊዜ የአምላካችን የልዑል እግዚአብሔር ስሙ የተመሰገነ ይሁን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።